ነገር የመስፍን ቅንብር እንደሆነ እያንዳንዱ ተናግሮ ነበረ። ማህሌት ያለችበት ቤት አውቃለሁ። መድኃኒት እኔ ነው የምሰጣት። መድኃኒት በቀን 3 ነው የምሰጠው እና በየጊዜ ነው ወስጄ ነው የምሰጣት። ቤቷ አሳይሃለሁ ብሎ ነበረ። ከብዙ ትግልና ከብዙ ልፋት በኋላ ነው አምኖ እውነቱን የተናገረው ነበረው። ግን በዛው ልክም ብዙ ነገሮችን ደብቆ ነበረ። ዛሬ ሁሉ ነገር እውነቱን ወጥተዋል እላቸዋለሁ። ማህሌት ያለችበት ቤት ይዞት ሂደዋል። ይዞት ሲሄድ እውነተኛ ማህሌት ሳትሆን ስሟ ማህሌት የተባለች ሌላ እንደዚሁ የታገተች ልጅ ነው ያገኛት። በዚህ አጋጣሚ ልጅቷ በጣም እድለኛ ናት። ምክንያቱም ጀግናችን ልዑል ማህሌትን ፍለጋ በሄደበት ነው እቺ ልጅ ታግታ የሆነ ሰው በሰፈሯ ላይ የሆነ ሰው የገደሉ አይታ ቪዲዮ ቀርጻ በሱ የመጣ ነው ፖሊስ ጣቢያ ቪዲዮን ልታሳይ ስትሄድ ይዘዋት የሆነ ጨለማ መጋዘን እንዳገቷት እዛ መጋዘን 3 ወር ድረስ የሆነ አደንዘው እንደወሰዷት ነው የተናገረችው። ሌላ ማህሌት ናት እቺ ልጅ ከተያዘች ገና ሳምንቷ ነው። ሳምንቱን በሙሉ እስር ቤት እንትን መጋዘን ጨለማ መጋዘን ነው አስሮ ያስቀመጡኝ የነበረው ብላለች ልጅቷ። ግን ልጅቷ በጣም እድለኛ ናት። በሳምንት ውስጥ ልዑል ደርሶላታል። በልዑል ልጅ ገብታለች። ወደውን ሐኪም ቤት እንድትሄድ ነው ያደረጋት። ወላሂ ማህሌት ከነ ወንድሟ ብትሆን ቢስ እንደሷ እንደቺ ልጅ እድለኛ ብትሆን ብዬ ተመኘሁኝ። በቃ እድላቸው ምን አይነት ቢሆን ነው? አንዳንድ ሰው እንዲህ ሁሉ ነገር አላህ ገር በገር ያደርግለታል። እነ ማህሌት 2 ዓመት በላይ በሙሉ ተሰቃዩ። ሲደርስባቸው የሆነ ቦታ ይወስዷቸዋል። እና ዛሬ እውነቱን እንዳለ ወጥተዋል እላቸዋለሁ። እሷ ግን ያው በሱ እጅ አስገባት። ሐኪም ቤት እንድትሄድ እንድታከም አድርጎ ሰዎቹ ተይዘው እያንዳንዱ ነገር እሷ ተናግራለች። እኔ መጋዘን ነበርኩኝ። ከዛ ዛሬ አምጥተውኝ ነው ምን አሉ። መጀመሪያ ማውራት አትችልም ዶክተሮቹ እንዳታወራ ብለዋል። መድኃኒት ነው የምትወስደው ምናምን ብለው እንዳታወራ ነው የሸፋፈኑት። ከዛ እነሱ ልጆች 2 ወንዶችን ውጭ አስወጥቶ የእሷ ሲጠይቃት ጊዜ እኔ አሁን ከ30 ደቂቃ በፊት ነው እዚህ ቤት የመጣሁት። ሌላ ቦታ ነበርኩኝ። ሳምንቴ ነው ከተያዝኩኝ። ግን አንድ ልጅ ማህሌት የምትባል እዚህ ነበረች። አሁን ከ30 ደቂቃ በፊት ነው ከዚህ ቤት ያስወጧት። በእሷ ቦታ ነው እኔ የተተካሁት ብላ ተናግራለች። ከዛ እነሱም ያው ሲያወጣጣቸው ምንም የምናውቀው ነገር የለም ምናምን ብሎ ዋሽተው ነገር ግን በመጨረሻ አመኑ። ማህሌት ሌላ ቦታ እንደተወሰደች የነስራይንን የሚከታተሉ ሰዎች እንዳለ የሄደበት በሙሉ የሚከታተሉ ሰዎች እንዳለ ተናግረዋል። አንዱ አሌክስ ቤት እንዳወቃችሁ አሌክስን እንደያዛችሁ መረጃ ደርሶ ነው እኛ ማህሌት ሌላ ቦታ እንድትሄድ ያደረግነው እንጂ ትደርስብን ነበረ። ግን እናንተ የሚከታተል ሰው አለ የህግ አካልም ሆነ የሚዲያ ሰዎችን በጣም ስለሚከታተሉን በእነሱ ያሸሽን ነው ብሎ አንዱ እውነቱ ፍርጥጥ አድርጎ ተናግረዋል። አሌክስ እንኳን ይሄ እውነቱ ወጥቶ እያንዳንዱ ከትላንት ጀምሮ እስካሁን እያንዳንዱ እውነት የወጣ እሱ አሁን ሊደብቅ ይፈልጋል። በቃ ለመስፍን ነው የቆመ። አሁንም ቢሆን እዛ ጋር እህቱ አለች። እህቱ እንኳን ሆድ ያመመኝ ስላለች ሲሮጥ ነው የመጣው። ግን ማህሌት ግዴታ በአንድ እናት መወለድ ነው ያለበት። ግዴታ በቃ ደሜ መሆን አለበት ማለት ነው። አንድ ሰው እህቴ ካልሆነች ወይስ እናቴ ካልሆነች ወይስ ሚስቴ ወይስ ወንድሜ ካልሆነች የሌላ ሰው ህይወት አያሳስበንም ማለት ነው። ለምን ነው በሰው ህይወት ላይ ስንጫወት ጊዜ ለኔስ ወንድም ቢሆን ለኔስ እህት ብትሆን ለኔስ እናት ብትሆን ብለን ለምንድን ነው የማናስበው? ሁላቸውም ደግሞ በመስፍን ዙሪያ ያሉ በሙሉ ለቤተሰቦቻችን ብለን ነው፣ ለእህታችን ብለን ነው፣ ለእናታችን ብለን ነው፣ ለልጆቻችን ብለን ነው። ለልጆቻችሁ ብላችሁ የሰውን ህይወት ትቀጥፋላችሁ ወይ? የእናንተ ቤተሰባችሁን የጣፋንታ ነገ ምን እንደሆነ በምን ታውቃላችሁ? እናንተ ፈጣሪ አይደላችሁ፣ ሰዎች ናችሁ። ለሰከንድ እኮ ምንም ነገር ማድረግ አትችሉም። ለደቂቃ አላህ ካልፈቀደላችሁ አላህ ካሸው እኮ በሰከንድ እኮ ዱንያን ማጥፋት የሚችል ፈጣሪ ነው። እሱን አትፈሩ? ነገ ልጆቻችን ወይስ ሚስታችን መላ ቤተሰቦቻችን ምን ጣፋንታ ይደርስባቸዋል ብላችሁ አታስቡ? ለቤተሰባችሁ ስታስቡ ጊዜ እኮ ለእኛ ቤተሰብ ብላችሁ ማሰብ አለባችሁ።
የታገተው የሚሰቃዩትን ለእነሱስ ብላችሁ ማሰብ አለባችሁ። ግዴታ መዋሃድ አይደለም ወይ ግዴታ ወንድሜ መሆን አይደለም ወይ እህቴ መሆን አለበት የለበትም። ቤተሰባችሁ ሲነካባችሁ የሚያማችሁ ከሆነ የሰውን ቤተሰብ ማሰብ አለባችሁ። ሰው ነን እኮ እኛ እንስሳ አይደለንም። ሰው እንደ ሰው ሲያስብ ነው የሚያምርበት። ሰው ራስ በራሱ ተጋግፎ በአንዱ ምን ጎደለ ታማን ካሉ ብለ ራስ በራሳችን ተያይዘን ካላደግን እኮ ማደግ አይቻልም። እኔ ብቻ ልደግ፣ እኔ ብቻ ከርሴ ሙላ፣ እኔ ብቻ ይመርብኝ፣ እኔ ብቻ አሪፍ ነገር ልልበስ፣ እኔ ብቻ ልታከም፣ እኔ ብቻ ልብላ እኮ አያወጣም። ብቻ ሁላችን ስንሞት ጊዜ እኮ ምን ጊዜ አንድ ሰው ብንወድ እኮ ያ ሰው ይዘነው አንሄድም። እላ ስራችን ብቻ ነው ብቻችን ነው መቃብር ውስጥ የምንገባው አንዳችን ፎጣ ይዘን። ለምን በዚህ ልክ እንጨክናለን? እህቱ እዛ ጋር ምንም ልትሆንበት አይፈልግም፣ ግን የሰውን እህት ያሰቃያል። አሁን እቺ ተያዘች ያልኳችሁ ልጅ እንዳትንቀሳቀስ እንዳታቅ ነው አሁን እንቅልፍ የሚያደርጋት መድኃኒት ነው የሚሰጠኝ የነበረዋለች። በቃ አይምሯን እንዳታቅ ማለት ነው። ግን በመጨረሻ አልሐምዱሊላ አንድ እሷን ቤት የተቀመጠው ማህሌት የምትቀመጥበት ቦታ እንዳዘጋጀ ማህሌት እንዳለች የት ቦታ እንዳለች ቦታው እሱ እንዳዘጋጀ እያንዳንዱ ማስረጃ ግልጽ ነግረዋል። እኔ ይህ ነው የሚሄደው ብቻ ማን ነው አሌክስን ስልኩ ተቀበሉት፣ በእናንተ ቁጥጥር ስር ይሁን። ምክንያቱም እያንዳንዱ መረጃ የጻፈ ያስተላለፈ ስለሆነ ያቀበላቸው ስለሆነ እሱን ያዙልኝ። እኔ ማህሌትን የምትቀመጥበት ቦታ እቺ ልጅ ወደዚህ ስትመጣ ማህሌት ከዚህ ስወስቷት መጀመሪያ ቦታው እኔ ነው ያዘጋጅቼ የጠበኳቸው። ምክንያቱም እናንተ አሌክስ ቤት እንደመጣችሁ እኛ ጋር እንደቀረባችሁ ስላወቅን ነው ይሄ ነገር የተደረገው። ስለዚህ እኔ ካሁን በኋላ ህይወቴ መኖር እፈልጋለሁ፣ ልጆቼ ማኖር እፈልጋለሁ። የውሸት ህይወት አስጠልቶኛል፣ በቃኝ። ማህሌት ያለችበት ቦታ እኔ ያደርሳችኋለሁ ብሎ ነው የነስራይንን ቃል በቃል የነገረው። ስለዚህ የነስራይናችን ደግሞ ልጁ ይዞ ማህሌት ያለችበት ቦታ ሂደዋል። አዲስ ነገር ኢንሻአላህ እንጠብቃለን። በአዲስ ቪዲዮ ማህሌትን ይዘዋት እንደሚመጣ እርግጠኛ ነኝ። ምክንያቱም ቦታው አውቀዋለሁ። ቦታው እኔ ነው ያስተካከልኩት፣ ቤቱም እኔ ነው ያስተካከልኩት። አሁን ይዘዋት ነው የወጡት። እናንተ እንደምትመጡ ስለታወቀ አሁን ይዘዋት ነው የወጡት። ስለዚህ ሌላ ቦታ ሳያሻት ቶሎ ብለን እንሂድ፣ ከነ ህግ አካላት ጋር ቶሎ ብለን እንሂድ። እዛ ቦታ አሁን ከሄድን ማህሌትን እናገኛታለን ብሎ ነው የተናገረው። ይሄ አሌክስ የሚባለው ሰውየው የማህሌት ሰርተፊኬት የሞት ሰርተፊኬት እንዳሰራ ንብረቷ እንዳለ እንደሚያሸሽ ዋና የመስፍን ተላላኪ እሱ እንደሆነ ባጠገቡ እውነቱን ምንም ሳይዋሽ እውነቱን የነገረው። ለምን ተናገርክ? ለምን እውነት አወጣ? እንደዚህ እውነትን እንዳለ ማለት ሚስጥርን ማውጣት አለብን ወይ? እዚህ ይሄ ነገር ነው የኛ ያሳለፍ ነው ብዙ ነገር አሳልፈን እንዴት አሁን ሚስጥር በሙሉ ታወጣለህ? ያ ሁሉ ከትላንት ጀምሮ በነስር እጅ ውስጥ በልዑል እስር ውስጥ ነው ያለው። ግን አሁንም ቢሆን ይደብቃል። እውነቱ ማውጣት ሲገባው አሁንም መደበቅ ይፈልጋል። ለምን ሚስጥር አወጣ? ለጓደኛው እኮ ነው። ለምን ሚስጥር አወጣ? ሰው በዚህ ልክ ጭካኔ፣ በዚህ ልክ አረመኔ ይሆናል እንዴ? ባላ ኧረ ተው ወገኖቼ፣ ተው። እንደ ሰውኛ ያሰቡ፣ እንደ ከብት አትሰቡ። በአሁኑ ሰዓት እንኳን እንስሳዎች እኮ ጥሩ አስተሳሰብ አላቸው። ለብር ብላችሁ ለብር እህት በዚህ ልክ ብትሰቃይ በዚህ ልክ ቢያደርጓት ደስ ይልሃል? እርግጠኛ ነኝ እንዳለ ህዝብን ትጨርሰው ነበር። እንኳን ለምን ሚስጥር ወጣብኝ ብለህ ዘጣራ ላይ የደረስከው ያ ሁሉ የጮህከው እህት ብትሆን እኮ ዓለምን ምንም እዛ ኢትዮጵያ ያሉ ሰዎች ምንም ሳይመስልህ በአንዴ ነው የምትገላቸው የነበረው። በዚህ አይነት ገና ለምን የሰው ሚስጥር አወጣ? ለምን ብሬ ለምን ጎደለ? ለምን ገብዬ ጎደለ? ማህሌት ወለ ናትናኤል ቢሰቃዩ ቢሞቱ ምንም አያገባው። ምክንያቱም እሱ ብሩ ነው የሚቀበለው። በቃ ከሰው ህይወት ብር አስበለጡ። በመስፍን ዙሪያ ያሉ ሰዎች በሙሉ ማለት ነው። ለማንኛውም ቀልብ ይስጣችሁ። ፈጣሪ ቀልብ ይስጣችሁ፣ እንድታስቡ ያርጋችሁ። አንዳንዴ ማሰቢያ ሲጎልብን ነው ማሰቢያችን የወረደ ሲመጣ፣ አስተሳሰባችን የወረደ ሲመጣ፣ ልባችን ደግሞ እየጠቋረ ሲመጣ ነው በሰው ላይ ጭካኔ በቃ የሆነ ምንም አይመስል ጭካኔ የምናሳየው ለሰው ልጅ። ግን ያ ነገር ከልባችሁ ፈጣሪ ያውጣው። አይምሯችሁ ደግሞ በትክክል እንድታስቡ ፈጣሪ ይርዳችሁ ነው ምለው። እኔ ሌላ ነገር ምንም የለም።
መቼም ሰው ሆኖ ሃይማኖት የሌለው የለም። አንዳንዴ ሃይማኖታችን ፈርተን ፈጣሪያችን ፈርተን ነገ ሞት እንዳለብን ፈርተን ብንጓዝ ብንሰራ አሪፍ ነኝ ባይ ነኝ። ሉል ወንድማችን የኛ ጀግና ምንም አይበግረው ሁሉ ነገር ተጋፍጣ ፊት ለፊት የምደርስባቸው እውነቶችን በሙሉ በጣም ደስ የሚሉና የሚያስደስቱ ነገሮች ናችሁ። ኑርልን። እንዳንተ አይነት ሺ የሆኑ ያብዛልን። ዘላለምን ሙሉ በሙሉ ጤነኛ ሆኖ ለእናታችሁ ለቤተሰቦቻችሁ 1000 ዓመት ኑሩላቸው። እድሜያችሁ 1000 ጊዜ ይሁን። እንደናንተ አይነት ጀግና እንደምታፈሩ እርግጠኛ ነኝ። ምንም አይበግራችሁ። የእውነት የቆማችሁ ሰዎች ናችሁ። ጥሩ ነገር ሰርታችሁ እኛም ነገ ለወደፊት ጥሩ ነገር እንድንሰራ ነው የምታስተምሩን። ወሰላሙ አለይኩም ወራህመቱላሂ